በምን ቃል ፍቅር ልገልጽልህ ትለዋለች እሱም ደግሞ ምንም ነገር አትንገሪኝ ሳትናገሪ ምንም ነገር ሳትይኝ እኔ አውቃለሁኝ ዝም ብዬ ከልብሽ ውስጥ ልቀመጥ ይላታል የኔ ፍቅር በጣም እየናፈቀኝ ነው ስራ ስትሄድም እኮ አዝለህኝ ብትደስ ይልሃል ያለችም ነበር ባዝልሽ ምን አለበት የኔ ሞዛዛ ፍቃሪ ያለችም በፍቅር አይን እየተያዩም ነበር ለሳምሽ ያላትም ያስቸገራት ነበር ኩሽና እኮ ሰው ይመጣል ያለነው እኮ ኩሽና ነው ትለዋለች ያለነው እኮ የራሳችን ቤት ነው ኩሽናም ቢሆን የራሳችን ቤት ነው መጥብን እንጂ አልርንባቸውም ስለዚህ ምንም ችግር የለውም ይያለ እየደባበሳትም ነበር ስልኩ ባጋጣሚ ጠራ እኔ እኮ በዚህ ሰዓት ኔትወርኩ ክፍት የሚሆነው ነገር ምንም ነገር አልገባኝም ግን ካቆምንበት እንቀጥላለን እየተባባሉ ነበር አይኪራ እብደትህ እኮ ነው ደስ የሚለያለች እየተመሰጠችም ነበር እሱም እንግዲህ ስልኩን ለማውራት ኪራ ውጭ ላይ ሆኖ ስልክ ያወራ ነበር ጽናት ደግሞ ምግብ ያቀረበች ነው ባለቤቷን እንግዲህ ፏብልጭ አድርጋ እየጠበቀችው እሱም ደግሞ ስልክ አወርቶ ሲጨርስ ከቤት መጣ አንድ ሴትዮ ተይኝ ባክሽን መምጣት አልፈልግም የማላቀውን ሰው ማግኘትም አልፈልግ ይያለ ሲያወራትም ነበር እና ያለች ብታስገደውም ስልኩን ግን ለምን ብሎክ አልላትም ብሎክ ማድርጓት ነበር ሰኒ በሌላ በኩል ጽናትን ባልሽኮ አስራበኝ ይያለች ሰኒም ይሄ ባልሽ አስራበኝ ብላለችኝ ትለዋለች በቃ ሰኒን ጥሪያትና አብረን እንብላ ይላታል ከዛ በመሃል ስልክ ተደወለ አንቺ በዚህ ደግሞ መጣሽ ብሎ ጓብሎ ያወራ ነበር ሰኒን ረስቷታል ሰኒ ማንን ያወራው ምን ሆነ ነው ተበሳጭተሃል ትለዋለች አይ ምንም አይደለም ብሎ ድንግጥ ብሎ ይመልስላታል ምንም አልተፈጠረም ይላል እኔ አሁን ከመስሪያ ቤት ተደውሎልኛል ለወጣ ነው እናንተ ብሉ ይላቸዋል ጽናትም ፈቅዳለታለች ግን ለምን ሰዓት በላይ ያለችውም ስትከራከረው ነበር ኪራ ሰው ደውሎልኛል ከመስሪያ ቤት ብሎ ከሄደ በኋላ ከናሆሜ ጋር ነበር የተገናኙት ከነምሮ ቤት ሄደው የሆነ ፍኛ እየነፋፉም ነበር ንፋበል በልንፋ አንተ ንፋው እኔ እኮ ጉንጨ ጎደጎደ እየተባባሉ በቀልድ ያስመሰሉ ቁም ነገርም ያወሩ ነበር ከዚህ በኋላ ፕራንክ ወይም ደግሞ ሰርፕራይዝ ስታረጋት ጥንቃቄ ያደረክ ይለዋል አሁን እኮ ሆቴል ነበር ማጋበዝ ወይም ደግሞ ሰርፕራይዝ ማድረግ ምፈልገው ግን በመሃል ተጣመመብኛለች ብዬ እየፈራሁ ነው አነሳነስ ያለ ነገር ምፈልግ እንጂ በትልቁ ነው ሰርፕራይዝ ማድረግ ምፈልገው ያለ ናሆሜ ጉራውን እየነዛበት ነበር እኔ እኮ ሲንግል በሆን እኮ አስጎምጅታኛል ይለዋል ኪራ በመሃልም ብዙ ነገር ጽናትና ሰኒ ያወሩ ነው አሁን ናሆሜ እምሩን ሰርፕራይዝ ቢያረጋት ምን ይሰማታል ያሉ ያወሩ ነው ሴተኛዋም ማፈፋ አድርጋ ህሌና አሁን እስካሁን ድረስ እነሱ አልተጋቡም ወይ ጋብቻኮ ደስ የሚለው ሰው ያወቀው ነገር ሲሆን ነው ትላለች እነሱ ደግሞ ማፈፋ አድርገው ዋናው ነገር ፍቅሩ ነው ፍቅር ካለ ሁሉም ነገር አለ አንቺ ግን ሳስበሽ ይዩኝ ያለ ነገር ትወጃለሽ ትላለች ሰኒ አንቺ ግን ለምን አትይኝም እየተባባሉ በመሃል ችግራቸውንም ያወሩ ነበር ከዛ እምሩ መጣች እምሩ ስትመጣ አንቺና ናሆሜ እንዳለች አንዴ በማለት አስቆመዋታል ምንድነው መንገር የፈለግሽው ትላለች እምሩም መንገር የፈለግሽው ነገር ለምን አትነግሪኝም ብላ አፋጠጠቻት ምንም አይደለም ስላንቺና ስለናሆሜ ምን ላወራ እችላለሁ ህሌና ኩሽና ገብታ ሽንኩርት እየላጠች ነበር ጽናት መጣች ህሌና ምን ያደረግሽ ነው ትላታለች እኔ እኮ ቁርስ ልስራ ብዬ ነው ትላለች ምንድነው አንቺ የጸባይ ለውጥ አመጣሻል ሰሞኑን ትላታለች የኔ ወድ እኔ እኮ እችላለሁ መስራት እችላለሁ ያለች ስታባብላትም ነበር አሁን እኮ የቁርስ ሰዓት አልፏል ደሞም በቂ ወጣለ ያለችም ስትላት ነበር እኔ እኮ በቃ ለራትም ይሆናል ከዚህ ቤቱ እንግዳ ተቀባይ ስለሆነ እንግዳ አይመጣም ወይ ትላታለች ለእንግዳም ቢሆን የፈለገውም ሰው ቢመጣ በቂ ወጥ ስላለ ምንም አያስፈልግም ትላለች በይ በቃ ተበቃ ችግር የለውም እኔ እኮ ስራ ላግዝሽ ብዬ ነው ትላለች ህሌና የለለ ጥሩ ሰው ሆናለች ጽናትም ግራ ገብቷታል ምንድነው እንደ ቄጠማ ልጎዝጎዝ አለች ያለች ያማተበችም ነበር እምሩና ሰኒ መንገድ ላይ የተሸኛኙ ነው ከጽናት ቤት ወጣው ጉዞ ላይም ነበሩ ጽናት እኮ ስለወጣሽ ደብሯታል ለምን አትቆይም ነበር ትላለች ሂጀተኛ ብዬ ነው ትላለች ለምንድነው ሂደሽ መተኛው አሁን እኮ ትራስ አቅፈሽ ለማልቀስ ነው ትላለች ሰኒ እምሩ ማፈፋ አድርጋ ድሮኮ ቀረ ትራስ አቅፎ ማልቀስ አሁን እኮ የማልቀሰው ናሆሜን አቅፌ ነው ትላለች ሰኒ ማፈፋ አድርጋ እኔ ብቻ ነኝ እነ ትራስ የቀረው ትላለች አሁንም እኮ በክብሮን ተቀይሯል ያንቺ ነገር ትራስ እኮ ማቀፍ ቀረ አሁን ክብሮን ነው ያለው ትላታለች አይ ክብሮን እኮ ቴክስት ልኮልኝ ነበር እኔም ቴክስቱን ሳልመልሰው ብላ ቴክስትም እየመለሰች ነበር እና እምሩ አፈፋ አድርጋ ክብሮን አሪፍ ሰው እንደሆነና ጥሩ ሰው ጥሩ ልብ እንዳለው ሁሉንም ነገር እየነገረቻት ነበር የፍቅር ደርደርታው እስክስታው እንዲባል እያስታወሰቻትም ነበር ሰኒ ማፈፋ አድርጋ አይ እምሩ እንግዲህ ታይኛ እያለች ደስ የሚል ስሜት የተሰማት መስላ እናት ሳሎን ላይ ቁጭ ብላ ነበር
እንግዲህ ህሌናም ስኳሯን ቀምቀም እያደረገች መጣች። አንቺ ልጅ ጣፋጭ ነገር እኮ ለጤንነትሽ ጥሩ አይደለም፣ ለምንድነው ጣፋጭ የምታዘወትሪው? ትላታለች። እናቴን እኮ ሱሴን ለማስታገስ የቻልኩትን ሁሉ እያደረኩ ነው ትላለች። ግን በአጭር ጊዜ ሱስሽን ለመተው መዘጋጀትሽ በጣም ደስ ብሎኛል፣ ለውጥ አሳይተሻል ትላታለች ጽናት። እንግዲህ ፍቅርና ሱስ ከያዘ አይለቅም እያለች ነበር ሴተኛዋ። ጽናትም እንደዛ ለማለት ፈልጌ አይደለም፣ ግን እጥረትሽን ሳላደንቅ አልቀርም። ግን ፍቅር ይዞሽ ያውቃል ወይ እየተባባሉ ስለ ፍቅርም ሲያወሩ ነበር። እኔ የምወዳቸው እንጂ እነሱ የሚወዱኝ ገጥመውኛ አያውቁም ትላታለች። እሱም እንግዲህ እሱን ማስታወስ ፈልጌ አይደለም ብላ እጇንም በመጨበጥ ስታበረታታትም ነበር ጽናት። በስልክ እንድታገኘኝ እያለች የምታጣድፈዋል ልጅ እሷን ማግኘት ወደ ከተማ ወጥቶ ነበር ኪራ። ካፌ ከተገናኙ በኋላም የሆነች ትልቅ የሴትዮ መጣች። ሰው ተሳስተሽ ነው የሚሆን ከዚህ ጋር የሚመጣ ሰው አለ ተነሽ ቢላትም አንተ እኮ ኪራ ነህ ኪራ አይደለህም እንዴ ያለችው ነበር። ማይ ችግር የለውም በቃ ይቀመጡ ብሎ በክብር አስቀምጦም ነበር። በስልክ እንደዛ መናጨከኝ አሁን ደግሞ አንተ አልኸይ ትላለች። እሱ ደግሞ አይ እኔኮ በድምጽሽ ወጣት መስለሽ ነበር ስለዚህ በጣም ይቅርታ ያለ ነው። እሷ ማፈፋ አድርጋ እንግዲህ ልጅን ነው እንጂ ይቅርታ ማለት ያለብህ እኔ ይቅርታ አያስፈልገኝም ትላለች። ልጅሽ ማናት አልገባኝም ንገሪኝ ቢላትም እንግዲህ ቤቴለም ወንድራቅ ናት ያለች ስትነግረው ነበር። እኔ ቤቴም መጥፎ ስራ ማውራት አልፈልግም ግን እሷን ድጋሚ ወደ ህይወቴ ማስገባትም አልፈልግም ያለ ሲከራከራት ነበር። ባንተ ፍቅር አቅሏ አንስታ ሁሉ ጊዜ ኪራ በማለት ጸበልም በወስዳት ባስታምማትም በፍጹም ሊሻላት አልቻለም። ስለዚህ ሐኪም የምትወደው ልጅ ከጎኗ እንዲሆን ፍቃድ አርጓልና ስለዚህ ካንተ ጋር እንድትቀመጥ ለትንሽ ቀን ጊዜ ስጠኝ ትለዋለች። እሱ ደግሞ በፍጹም ይሄን ነገር ልቀበለውም ላምንም አልችልም እሷ ከዚህ በፊት ጎርተኛለች ድጋሚ ወደ ህይወት ያላመጣትም ያለ ሲከራከራትም ነበር። አልፈልግም ብሎም ሲነሳ በጠባሃቸው ጡት ይዣሃለው አርፈ ቁጭ በል ስለዚህ የሆነ ውሳኔ ሳታደርግ አትሄድም ያለ ስትከራከረውም ነበር። እሱም እንግዲህ ከዚህ በኋላ እኔ አልፈልግም ብሎ ጥሏት ተነስቶ እሷም ራሷን እየነቀነቀች ነበር ድራማው የተጠናቀቀው። እንግዲህ በቀጣይ ሳምንት ኪራ እሺ ይላል ወይስ እምቢ ይላል የሚለውን አብረን የምናየው ነው የሚሆነው። እስከዛው ግን ሰናይ ጊዜን ተመኘውላችሁ።